ወይዬ አኒ መጣን 2 ደቂቃ ቢበዛ 5 ወይ መጣን አልኩሽ እኮ አንዬ መጣን ወይ የትኛው 5 ነውማ እንዴ ምን ነካሽ ከዚህ እኮ እዛ ራሱ ለመድረስ 2 ሰዓት ይፈጅብናል መክሊቴ ምን ላርግ ስንቴ እንደደወለች አላየሽም እንዴ 5 ደቂቃ ቀልድ ነው እንዴ ተነገሩና አንዬ ጋር ከሄድን በጣም ቆየን አይደል አዎ ያን ጊዜ እኮ ቤት ለምቦሳ ልንላቸው ቤታቸው ልንመረቅ ነበር ሄድነው አሁን ይሄው የመጀመሪያ ልጃቸው ተመርቆ እሱን ምሳ ግብዣ ተጠርተን እኛ ግን ይሄው እስካሁን ከቤትም አልወጣን ማሙች እናንተ ጓደኝነት እኮ እንዴት የሚገርም ጓደኝነት እንደሆነ አንዬ እኮ በጣም ጥሩ ሰው ናት ዳዊት ወይ አባትስ አለዛ ሸሚዝ አልቆልፍ ብሎት ከቡርጩ ጋር እየታገለ ነው ላግዝ ስለውም ቢያለኝ አባረረ ያዝን ሸሚዝ አይተኸዋል አራምባና ቆቦ እኮ ነው የቆለፍከው ምንድነው አራምባና ቆቦ ልክ አይደለም አቆላለፍህ የቱ ነው አራምባ የቱ ነው ቆቦ እኔ ጉዴ ራስ ምታቴ የሆነ ልጅ ቆልፍ እስኪ በስርዓት ልበሰው ምንድነው አውልቄ ልቆልፈው ነው ማየ እውነት ይሄ ልጅ ይዘነው አንሄድም ሰው ከልጅነት እስከ እውቀት እንደዚህ ደነዝ እንደሆነ ሰው ይኖራል በእናትህ ዝም ብለህ ለዛ ራስህ ሸሚዝ እንኳን መቆለፍ ማችል እናቴ በእናትህ ፎቶ ነነሳ አባቢ ኖር አብሮ ይነሳ ነበር ኧረ ሰዓቱማ ኧረ ሰዓቱ ውይ መክሊቴ እና ፕሮግራም እንዳለኝ ነግሬሻለሁ እኮ በእናትሽ ግዴለሽ በሰዓቱ ላይ ከ30 ደቂቃ በላይ ራሱ እኮ መቆየት አልችልም አሁን እንወጣለን ወይ መክሊት ደግሞ እንደው ዛሬ ንጭ ብቻ በጭራሽ እንዴ ይሄ ደግሞ ከየት የመጣ ፋሽን ነው ምንድነው አንድ ግርን በነጠላ ጫማ የመጣው ጫማ የት ሄዶ ነው አባ እንደዚህ ጥያቄ አይጠይቅ ምንድነው ጫማ የት ሄዶ ነው አይባልም ጫማን ማን ወሰደብን የሚባለው እሺ ማን ወሰደብህ ናቃሉ የከባድ ችግር ነው ፈለኩት ላገኘው አልቻልኩኝም ስለዚህ ይሄ ጫማ ሳይገኝ ከዚህ ቤት ውስጥ ማንም ሰው አይነካም ጭራሽ ጥልሽ ዝም ብለህማ ጦርነት አታስነሳ ይልቅ ሌላ ጫማ ቀይርና እንሂድ ረፍዶብናል ምን ሌላ ጫማ አዎ ምን አይጫማው ሌላ ጫማ እንዴ ይሄ ጫማ እኮ እንደ ማንኛውም አይነት ተራ ጫማ መሰለሽ እንዴ ዳይት የሚያደርገው አይነትና የሚርመሰበስበት አይነት ጫማ መሰለሽ እንዴ ይሄ ጫማ እኮ ታሪካዊ የሆነ ታሪከኛ ጫማ ነው አባዬ ጫማ ምን ሆነ ዝም ማምናትሽ 5 ደቂቃ አለቀ ስለዚህ ጫማ ታሪክ ከተጀመረ ቶሎ አይበርድም እባክሽ ማን ይሄድ በጭራሽ ይሄ ጫማ የክብር ጫማ ይሄ ጫማ ካልተገኘ ማንም ሰው ከዚች ቤት መነቃነቅ አይችልም ማለት እኮ የሲንደሬላ ታሪክ ማለት ነው ግን እሷ ቤተ መንግስት ነው የጣለችው አባ ቤተ መንግስት ገብተ ነበር እንዴ አንተ ልጅ የራሳችሁ ጉዳይ እሺ እንደፍጥርጥራችሁ እኔ እንዚህ ሲጀመር ባላየንኩት ጥልሽያ ጥቁሩ ጫማ እኮ በጣም ነው የሚያምርብህ እሱን አድርግና እንሂድ ጥቁር ጫማ አዎ ደመነን እሱ ጫማ ማለት እኮ ችግኝ የምተክልበትና አረም የምነቅልበት ጭቃ ውስጥ ምርመጠመጠበት ጫማ እኮ ነው ይሄ ጫማ ማለት እኮ ይሄን ጫማ አድርገህ ከቤት ወጣሁኝ ማለት እኮ ሰሚኛለሽ እንኳንና የመንገድ የዓላማ እንቅፋት አይገጥመኝም እንዴ ማያቆይ ይሄ ጫማ የሆነ ጊዜ ትዝ ይልሻል የሆነ የኮሚቴ ስብሰባ ኖሮት እሱን ትቶ መብራት ሊከፍል አልሄደ ከዛ ተቀጥቶ አልተመለሰም ያን ያረጋው ጫማ እኮ ነው አባስታውስ አዎ አስታውሳለሁ ያን ያረጋው ቢሆንም እኮ ቅጣቱ በጣም ትንሽ ነው 5000 ብር ልቀጣበት የሚችለውን አጋጣሚ በ2000 ብር የገላገለኝ የዚህ ጫማ ጣፋንታ ነው እና ስለዚህ ቀኝ ግሬ ጫማ መገኘት አለበት አለበለዚያ ከዚህ ቤት ማንም ሰው አይነቃነቅ በቃ ነገሩን ለምን በህጋዊ መንገድ አንይዘው ማለት ምን መሰላችሁ ምን ይሄ ደግሞ ተቀልደድንም እኮ ያዝ ነው ምን እያረክ ነው መረጃ ነው እግሬ ለመጨረሻ ጊዜ ጫማውን የረገጠው መቼ ነው ከስብሰባ ስትመለስ የት ነበርክ አረ እያረዘምከው ነው ዳዊት ተው ጫማው ተገኝቶ እንደሌላ ፈልጊም እንዴ አንቺ አዎ ከስብሰባ ከተመለስኩኝ በኋላ ቤት ገባሁኝ እዚህ ጋር ተቀመጥኩኝ ከዛ በኋላ ጫማዬን አወለኩኝ ማምን ነካሽ ሰው ፊት እንደዚህ ቢያወጣው እስካችሁ እናትሽ በእናት ምላችሁን ስሙኝ ጫማዬን አወለኩኝ አው እናታችሁ ቡና እያፈላች ነው እኔ ቡና አላፈላውም የዛን ቀን ሻይ ነበር የጠጣ ነው ደግሞ ጫማንም እዚህ አላውለክ ሻይ ጠጣክ ጫማ አወለክ እሺ ከዛስ ጫማ አወለኩኝ ወደ መኝታ ቤት ገባሁኝ አንተ ነው የወሰድከው ኧረ እንዴ አባ አንተ ነው የወሰድከው አባ እኔ 37 ቁጥር ጫማ ምን ያደርግልኛል እሺ ሰዓት የለንም ማየኔና አንቺ ገብተን መኝታ ቤት እንፈልገው አንተ ሳሎን በደንብ ይው አባ ነዴቱን ተውና በረንዳ ላይም ቢሆን ነው እሺ እድሉን እናድርግ ነው አንተ ያላችሁ ጭራሽ ፈዳሁን ለማለኛለች እንደው ወይ
የሚታይ ነገር የለም። ምንም የለም አባ። እስኪ ጭንቅላትን አስገባው። ይኸው ያስገባው። አድርገው እንደምታየው በደንብ እያየው ነው እኮ። አፍንጫዬን ዘግባ ከፈለክ። እያየው ነው አባ። የለም ምንም የለም። መኝታ ቤት እንግዲህ ሙሉን ፈለግ። ጫማ እግር አውጥቶ አይሄድም። ምን አንቺ ግን ደብቀሽብኝ አይደለም አይደል? ያንተን ጫማ መደበቅ ምን እጠቀማለሁ? ጉዳቱ ለኔ አይደል እንዴ? የትም የጣለውን ጫማ በእኔ ያሳብባል እንዴ? አባ የሆነ ፍንጭ ሳላገኝ አልቀረው። ምን? እዚህ መሬት ላይ ያለው ጥቁር ምልክት የጫማክ የመጨረሻ አሻራ ሊሆን ይችላል። ኮንስታብል የመረመሩ ነው? ምን ማሻራ የሚባል ነገር የለም። ቆሻሻ ነው ያለው እሱ ጋር። አሁን የቆሻሻ ካልሲ እዚህ ምን ይሰራል? ጠፍቶብኝ እኮ። እኔ እኮ ግራ የገባኝ ነገር እኮ ቀኝ እግሬ እንዴት ነው ለብቻው የሚጠፋው? አባ ቀኝ እግር እኮ አለ። ለምንድን ነው ግራ እግሬ ያልጠፋው? እንዴ ግራ እግርህም አለ እኮ አባ። አንተ የግራ እግሬን የቀኝ እግሬን ጫማ ነው የምልህ። ጥሩ ጥያቄ። የምርመራ ሳይንስ መሰረቱ ዳዊት አረማዬ መላበይ። ኧረ ተይ፣ ቀጠሮ ሰዓቴ ከምልሽ በላይ እየረፈደብኝ ነው። ተይ መክሊቴ፣ እኔ ምን ላድርግ? የውሃንዬም እየደጋከመች እየደወለች ነው። ለምሳ የጠራችን ለራት መድረሳችንን እንጃ። አባዬ እባክህ ሌላ ጫማ አድርገን እንሂድ፣ ካልሆነ ደግሞ ጥለነው እንሂድ። ምናልባት እኮ ድመት ወስዶት ሊሆን ይችላል። ድመት ደግሞ ብልጭልጭ ነገር ይወዳል። ጫማክ ብልጭልጭ ነው እንዴ አባ? አንተ ምንም ብልጭልጭ ነገር የለውም። አባ እኔን አዳምጠኛል። ከዚሁ ጫማ ውጪ ሌላ ጫማ አላደርግም የምትል ከሆነ እንዲሁ እያነከሰ ይሄድ አይደለ? ካልሆነ እዛ ሲደርስ አንድ እግሩን በጠረጴዛ ስር ይደብቀው ትችላለህ። አሁን ግን እንውጣ ከመቅረት አይሻልም? አባ ምንድን ነው የምትስቀው? ስቃ ና ሌላ ቦታ ሄደን እንፈልጋለን። አባ ስቃለ ያለ ና አረፈ ፕሮግራሜ ጋር በሄድስ? እሺ እኔ ለአንቺ ክብር ብዬ እኮ ነው የማይሆን ነገር ውስጥ የገባሁት። መቼ እኮ በእናትሽ ተረጋጊ። ቆየ ቢባል ማን ያምናል? አሁን በሩ ተቆልፏል። ጫማው ካልተገኘ ማንም ሰው ከዚህ ቤት ያወጣ። ጥላሁን፣ ኧረ ተው አባዬ ተው። ወይኔ ምሳይ፣ ቁልፉን አንጣ። አንድ እግር ጫማ ብለህ አባ። አንተ የትም ጥለህ ለረሳው ጫማኛ ተጠያቂ መሆን አለብን? ማን ጥላውን ነኝ ጫማዬን ምረሳው? እዚህ ጋር ማስቀመጤን በደንብ አድርጌ ያስታውሳሉኝ። ጫማው መገኘት አለበት፣ አለበለዚያ እየቀለዳችሁብኝ ነው ማለት ነው። ወይኔ ራሴን እያመመኝ ነው። ለሱ መድኃኒት አለኝ እሰጥሻለሁ። ለመጨረሻ ጊዜ በደንብ እንፈልገው። ሁሉም ቦታ እኮ ፈልገነዋል። አይታወቅም። አንተ ደግሞ ሶፋ ስር ጫማ ምን ይሰራል? ይታወቃል እማዬ። ውይ ተገላግለ ሰጠውና እንበል። ይኸው አባ ሪሞት ባለፈው ጠፋ ብለህ መርካቶ ለመርካቶ ስትንከራተት የነበረው ሪሞት ይኸው ተገኘ። እሱ ደግሞ ሳይፈልጉት የሚገኝ ይሄ ሪሞት እኮ ዝም ብሎ ሪሞት አይደለም። ከውጭ ስትነኪው ቲቪ ይበራል። ካላመንሽ ላሳይሽ። ለካስ ቁልፍ ነው አላልኩሽም? ይኸው ታምራዊ ሪሞት ነው። ከፈተ። ይኸው ትላንት ላይ ጀመርኩት ፊልም ነው። ልጨርሰው እስቲ። ጭራሽ እስቲ ዞር በል ጥለው። ተነስና ጫማውን ፈልግ፣ አታድርቀን። ግን እኮ እማ ትላንትና መክሊት ጆሮ ቁራጭ ምናምን ስትል ነበር። ምናልባት እሱ ወስዶት ሊሆን ይችላል። ማሄ ልጅ ያሟል እንዴ? አንተ እንደዛ ያለ ነገር በዚህ ሰዓት ይነሳል? ሲጀመር ጆሮ ቆራጭ የሚባል ነገር የለም። አይ በሱ እንኳን አልስማማም። እንኳን ጆሮ ቆራጭ መላጣም ኮፍያ ሊያደርገው ቢፈልገው የሚደንቅ አይደለም ጫማው። ተነስና አንተ ፈልግ። ለመጨረሻ ጊዜ መኝታ ቤት ትፈልገዋለሁ። እዛ ካጣሁት ግን ቁልፉን ትሰጠኛለህ። ነይ መክሊት፣ የመጨረሻዬ ነው። ብገዛለት እሰይን ጫማ በእናትሽ ከዚህ ቤት ብቻ አስወጡኝ። እንደመጣሁ እዚህ መክሊትዬ፣ ካልሆነ አንቺ ወደ ቀጠሮሽ ሂጂ። ሀንዬን ሳይመችሽ እንደቀረሽ ነግራታለሁ። ሳይሻል አይቀርም። አሁን ራሱ እኮ ከምልሽ በላይ እኮ ሰዓቱ ሄዷል። እንዴ እማ ጉድ ነው እንዴ! ይሄን ጫማ አስታወሽው? አይገርምሽም? ግጥምጥሞሹ ገና እኔ ስመረቅ እኮ የገዛሽልኝ ጫማ ነው። ታዲያስ ወደሹ ከገዛሹ በኋላ ተቃጠልኩ ካላወለኩት ስትይ ነው እኮ የዋልሽው። ምን ነካሽ? እኮ ጫማ ብቻ አይደለም የሆነ የስቃይ መፈብረኪያ ውስጥ አለ። አይ ሴቶች ውበትን እያሰብን እኮ ነው ስቃይ የምንችለው። እውነት ነው። ቆንጆ ነገር ሁሉ ያማል። አቤት ይገርማል በጣም። አባትሽ ታዲያ እንደዚህ አይነት ጫማ ስናደርግ አይወድም ነበር። ምን ያደርጋል እሱ? አንድ ጫማ ጠፋ ብሎ ቤቱን ወይኔ ያደረገው እንጂ እኮ ጫማ ወድላለሁ ይልልኛል። እዚህ
ባለፈውም የንባብ መነጽር የጠፋብኝ ብሎ ቤቱን እንዲሁ ሲያምሰው ነበር። እቃውን የትም ይጥልና ከዛ ያፈጣል ሰው ላይ። የት እያደረገው ነው? እኔ ምን አውቅለታለሁ? እስቲ አርጊው ማይዬ፣ በዛሬ እንዴት ላይ አርጊው ለቃጠል። እስቲ ማሙች፣ እስቲ ወይ የጫማ አመራረጥሽ ግን ዝነጣ ፋሽን ስታውቂበት ከይልና ዳዊት ልጄ ምነው ምንድን ነው የተፈጠረው? ምን ሆኖ ነው? ለበለበኝ። እዛ ውስጥ በማዳበሪያ የደለብኩት ሳማ አለ። እሱን ነክቶ ይሆናል። ጥልሽ አሁን ሳማ እዚህ ምን ያደርግልሃል? ምን አይነት ጥያቄ የምጠይቀው? አንቺ ሳማ ስንት ነገር እንደሚሰራ ታውቂያለሽ እንዴ? ቆይ እስኪ እዚህ አሁን ይሄ እኮ የስራ ቦታዬ ነው። እዚህ ስራ ቦታ ውስጥ ደግሞ ሳማ ለምን ተገኘ ማለት እኮ ተማሪ ቦርሳ ውስጥ ደብተር ምን ይሰራል ማለት እኮ። አንተ ምን ሲያንቀሽቅሽ እጅን እዛው ሰደድ? ጫማን እየፈለግኩ ነው። እጄን ገሸለጠኝ። አባዬ አይደል አንተ ጫማ ምን እንዳመጣ? እስቲ ቁልፉን ስጠን በቃ ይብቃን ዛሬ። እቺ ደግሞ ምንድነው? አረ ሰጣችኋለሁ። ምን ትዝበት ሄዳላችሁ? እኔ ግን ጫማው ካልተገኘ ከዚህ ቤት አሉ። በቃ ጣንተኛ ነው። አስጠን ቁልፉን አምጣ። ቁልፉን ስጠኝ ጥልሽ። ይሄ ቤት የሆነ ነገር አለበት ማለት ነው እንዴ? ቁልፉ የታለ? የለም። ምን አባ ሊሆን አይችልም እንዴ? ምን አይነት መከራ ነው? መከራ ላይ መከራ አይደለም። ቆይ እዛ ሳሎን ጥዬ ይሆናል። እስኪ አባ ይቀለ እንደው ዛሬ ነው ጥልሽ ጉድ ነው የሰራኸኝ። እንደው ምን አይነት ሰው ነህ? አባ አሁን በሳማ ምን አይነት ምራይ ሊሰራ ራስ ጉዳይ አላቀልህ። እዚህ ሳማ ጫማ ቁልፍ ምናምን ምን ሰው ዛሬ እዚህ ቤት መጣው? አንቺ ቢያንስ አልተቃጠልሽም በሳማ። እዛ ይበልህ። አንተም እንደ ሰሞኛን እንደዚህ ተቃጠልሽ። ወንድምሽ እኮ ነኝ። ተንኮለኛ ድሮ ማውቃለሁ። ጫማውንም ቁልፉንም የወሰድከው ራስህ ነህ እንዴ? እኔ እንደዚህ አይነት ጨዋታ ትቻለሁኝ። ጫማው ለምን ደብቀው? ትቻለህ? ጀምሬያለሁ። ሲጀመር በቅርብ አይደል እንደ አባዬን ኮፍያ ወስደህ ያልመለስከው? አይ ለምር ነው ደግሞ እኮ ወስጃለሁ። ተውሼ ነው። ሳታስፈቅድ ነው ያሰድከው። መውሰድ የሚባለው እንደዛ ነው። ደግሞ አልመለስክለት። አሁን የት እንዳለ አላውቅም። ደግሞ እኔ ግን በዚህ በጫማ ጉዳይ ከደሙ ንጹህ ነኝ። ለበኝ። እሺ ቀስ በይ። ወይኔ እጄ ለበለበኝ። እንደውም ዛሬ ጥልሽ እንደው እንደ ዛሬም ጉድ አድርገኝ አታውቅም። እስቲ በደንብ ኪሱ ውስጥ ፈትሸው። የለም አውቀህ ነው አይደል? ነግሬሻለሁ እኮ ቅድምም ቁልፉን ኪሴ ውስጥ ጨምሮ ተናግሬያለሁ። የዚህ ቤት ዕቃ እንዳለ እየጠፋ ነው። እዚህ ቤት ውስጥ ሰላቢ አለ ብዬሻለሁ። ወይ ሀኒ ደግማ ደወለች። አንቺና እንደ መምጣት እንደማንችል ንገሪያታ። ቅድም እኮ ነው ወጥቻለሁ ያልኳት። ደግሞ አሁን ባላንሳው ትጨነቃለች። ሀኒዬ ኧረ በሰላም ነው በሰላም ነው። አይ ምን እባክሽ እዚህ ዕቃ ጠፍቶብን። ቦርሳ ቢሆንማ በስንት ጣሙ። አይ ሌላ ነገር ነው። በቃ ሀኒዬ ይኸውልሽ እንመጣለን። ትንሽ ብናረፍድም እንመጣለን። እውነት አልቀርም። እንደው ይቅር በይኝ እመጣለሁ። እሺ ሀኒዬ። ጥላውን ዛሬ ጉድ ነው ያረከኝ። አንተ ደግሞ እንዴ ለሳማ እንደዚህ ጥይት መከላከያ መስል መደራረበው? ከጥይት ይበልጣል እኮ ሳማው አባ። ስለዚህ መድኃኒቱ የተሳካ ይሆናል። እሺ አሁን ቁልፉ ተገኘ። ኧረ በእናታችሁ ነው የቀጠሮ አለብኝ። ታው የምን ቀጠሮ? ምን አገባ? አይ ምናልባት ምግብ ካለ አብራኝ ልትሄድ ችግር አለው። ወይ ዳዊት እንደው ሳማ ሲያንስህ እኮ ነው ላንተ። ኧረ መክሊት የሰው ልጅ ጭካኔ። ቁልፉን ፈለግ ነው የለም። ምን ይሻላል? ማተርፍ ቁልፍ የለም የነበረው አንድ ቁልፍ ነው በር ላይ የነበረው። ሌላኛውንማ ወንድምሽ ጥሎት መጣ። ኧረ እኔ አልጣልኩምማ። እና ክንፍ አውጥቶ በረረ። እማ እኔ እኮ አሞኛል። ምላስን ነበር እዚህ በሳማው መለብለ። አቤት ጭካኔ መክሊት። የዚህ ዘመን ትውልድ ቴክኖሎጂ ሲፈጥሩ ምን አለበት የጠፋን ዕቃ ደውለን የምንጠራበት መላ ቢፈጥሩ። ቁልፉ ጋር ልደውልለት ነው። የት ነው ያለው? ና ልትለው ነው? አይደለም መጀመሪያውኑ ጫማው ጋር ደውላለሁ። ስለዚህ ቁልፉ አይጠፋም ነበር። እና ቀኑ ሙሉ ተዘግቶብን ልንውል ነው ማለት ነው? አይ ካልተገኘማ ቁልፉ በሩን እንሰብረዋለን። ስበረው። ጥሩ ይሰበር። ቤቱን የምጠብቀው ግን አንተ ነህ እንዴ አባ። አንተ እኮ ነህ ጫማ የጠፋብህ።
በጭራሽ በቃ መሰበር የለበትማ። እንዳይሰበር እንዴ ሞቼ ነው ቆሜ። እችን በር ማንም ሰው ንክቻ አድርጋትም። ጫማውም ይገኛል፣ ቁልፉም ይገኛል። እንደውም ጫማውን ተነስና ኪችን እንፈልገው። ጫማ ደግሞ ኪችን ምን ያደርጋል? ምናልባት ረቦት ሊሆን ይችላል። አባ ግን ጫማ ቢርበው ምን የሚበላ ይመስልሃል? ሌላ ጫማ ጮማ ራስ ተነስና። ማይ ልጅ ቁልቁል ነው እንደሚያድገው እኔ እንጃ። አንተ እንብላ። ብላ ብላ። ኧረ ቂጣ ሻይ ላፍላለህ አለ እንዴ? እንዴ አባ ሳሙ የመታኝ የጠበሰኝ እያለ አንተ በሱ ልጠብሰኝ ነው እንዴ? አንተ የምታደርገው አይታሰብም አይደል? በላውን ቁልፉን ፈልገው። እሺ የት ይሆን ያደረኩት? ግን አባ ቁልፍ በሆን የት እደበቃለሁ ብለህ አስበህ ታውቃለህ? ይቅርታ ያው ምን መሰለህ አባ፣ ያው የሰዎች አእምሮ በጭንቀትና በችኮላ ጊዜ የሚያደርጉትን አያውቁምና የማይጠበቅበት ቦታ ብንፈልገው ጥሩ ነው ብዬ አስባለሁ። እዚህ ፌስታል ውስጥ አንተ እንደ ፌስታል ውስጥ ቁልፉ እንዴት ልጨምረው እችላለሁ? ያልተጠበቀ ቦታ መፈለጉ እኮ ጥሩ ነው። ድንች ነው። እሺ ለምሳሌ እዚህ ማዳበሪያ ውስጥ እዚህም የለም። እሺ ምናልባት እዚህ ፌስታል ውስጥ እንዴ አባ ይሄ ጫማ ያንተ አይደል እንዴ? ከካሮት ፌስታል ውስጥ። ኧረ እኔ ካሮት ፌስታል ውስጥ ጫማዬን አልጨመርኩኝም። እንዴት ሊሆን ቻለ? ተአምር ነው። እንዳይት እየቀለድክብኝ አይደል? አንተ ራስህ ነህ ከተትከው። እኔ አይደለሁም አባ። ወይ ደግሞ እማት ሆናለች በፌስታል ጠቅልላ ካሮት ፌስታል ውስጥ ያስቀመጠችው። ካልሆነ ራስህ ነህ ያስቀመጥከው። አንተ ልጅ ጥርስ ይርገፍ። ግን እኮ ዋናው መገኘቱ ነው። ሳይቀቀል መገኘቱ፣ ሳይከተፍ። መክሊት እማ ተገኝቷል። እንዳውስ ተገኘ? አዎ ተገኘ። ከዚህ ቤት ካልወጣ ብዬ ልጮስ። ከታል ጫማው ነው። ጫማው ምን ያደርጋል? ዳዊት ቁልፉ ቢገኝ ይሻላል። መክሊት ማ ደግሞ የት ነው የተገኘው? ካሮት ፌስታል ውስጥ ጫማው? አዎ ጥልሽ ፌስታል ውስጥ ለምንድን ነው የከተትከው? አንተ ሰው ያርጅታል እንዴ? ወይኔ ግን ደህና ነህ ጥልሽ? ማንን እንዴ? እኔ ምን ልፈጥር ነው ካሮት ፌስታል ውስጥ ጫማ የምጨምረው? አንቺ ተሳስቼ ጨምረሽ ይሆናል። በጭራሽ። እሺ ቁልፉስ የታል ቁልፉ? በቃ አሁን ይኸው ጫማ ተገኝቷል። በሙሉ ኃይል ቁልፍ እንፈልግ። ካልሆነ በሩን በምትከፍትበት መንገድ ትከፍታታለህ። ግዴለም አሁን ጫማው ተገኝቷል። እኔም ሙሉ ሰው ሆኛለሁኝ። ቁልፉን ይገኛል። ኑ እንፈልግ። የማይጠበቅበት ቦታ ፈልገው። እሺ አባ። ወይ ጉድ! አንተ በዛ ትበላለህ እንዴ? እንጀራ አበኛ እንዴ? ምሳውን ግብዣውን ደግሞ ሊሰረዝ ሆነ። እኔ ቢያንስ ጫማ አግኝቻለሁ። አንቺ ምን አገኘሽ? ቁልፉ ተገኝቷል። አንተ በጣም ዳዊት እስቲ ስጠኝ እሱን ነገር። ሄደሽ ውሰጂ። አጋስስ በቃ ቀጠሮሽ ቀረ ማለት ነው። እናንተ ተው አታንሳብኝ። የዚህን ያህል አንገብጋቢ ጉዳይ ነው እንዴ? ምንድነው አንገብጋቢ ጉዳይ ነው ማለት? እኔ አንገብጋቢ ጉዳይ አይኖረኝም? ነገረኛ አይኖረኝም ወይ? ኖሮኛ አቀ አትቆጭ። እኔ በምን አውቃለሁ? ምን ብለህ እናንተ ደዛ የራሴ ሰው ነህ ብዬ ለአንተ እዚህ መልስ መስጠቴ። ጥላሁን አሁን እሱ ውስጥ ቁልፍ ይፈለጋል። ምን ላድርግ ብለሽ ነው? የማይጠበቅ ቦታ መፈለግ ጥሩ ስላለኝ እኮ ነው ዳዊት። ምን አማራጭ ማጣት እኮ ነው። ይሄ አማራጭ ማጣት አይደለም፣ ጤና ማጣት። ቂጣ እረፍ
ጭራሽ ተገባበዙልሽ። ብሉ እናንተ ምን አለባችሁ ለነገሩ። በቃ እንብላ እንጂ ዛሬ እኮ እዚህ መቆየታችን ነው። አባ በጭራሽ አይሆንም። እኔ እኮ ብያለሁ፣ በሩን እንስበረው ብያለሁ እኮ እኔ። ስነ ስርዓት አድርግ አንተ። እንዴ አባ ታፍነን ዋለን፣ ጭራሽ ታፍነን እንደር እንዴ? መክሊት፣ ሁሉም ነገር በጊዜው ይሆናል። ተረጋጊ። ወይኔ ቀጠሮ። ኧረ የሆነ መፍትሄ ይፈልጉ በእናታችሁ ተው። ሀንዬ እንደው ምን ብዬ ይቅርታ እንደምጠይቅሽም አላውቅም። ምን እባክሽ አንዱን ስንለው አንዱ አሃ እንደሱ ይሻላል። እሺ እንደው ይቅርታ አድርጊልኝ እባክሽ። እሺ እሺ። ቂጣ እማ ምን አለችሽ? እሷማ ምን ትለኛለች? የዋህ ናት። እራት ድረሱ ካልሆነም ነገ ነው ያለችው። ወይኔ መሳይ ያምልጠኝ። እባካችሁ፣ ኧረ እባካችሁ መፍትሄ ይፈልጉ አባ። ኧረ ተው። በትግል አይሆንም መክሊት፣ ሁሉም ነገር በጊዜው ይገኛል። ቴሌቪዥን ክፈት እስኪ አንተ። ምን ያስቃል? አይ ምንም። ምን አለ ደህና ነገር ብትከፍት። ጭራሽ ታፍነን መዋላችን ሳያንስ ተረጋግታችሁ ቴሌቪዥን ታያላችሁ። ኧረ መክሊት አታካብጂ። ምንድን ነው ዝም ብለሽ አሁን ቲቪውን ሁሉም ነገር ይገኛል። ለምን ዝም አትልም? ሁሉም ሰው እንዳንተ ይመስልሃል አይደል? ሁላችንም እኮ ኃላፊነት አለብን። ቁልፉን ባገኝ ምን ታደርጊልኛለሽ? ምንም አላደርግልህም። ጀምር ቁልፍ ቢገል ራስህም ጭምር። ምን አገባኝ? ቂጤን እየበላሁ ነው፣ ቲቪ እያየሁ ነው። ዳዊት ወይ ተነስተህ ቁልፉን ፈልግ፣ አለበለዚያ አታድርቃት። ዝም ብዬ በነፃ ነው እንደ የምፈልገውማ። ልጅ ዝም ማለት አይችልም እንዴ? አባ የት ነው ሳማው ያለው? ምን ያደርግልሻል? ይህ ምላሱን ጭፍጭፍ አድርጌ በሳማው ልገርፈው። ያው እዛ ጋር ሂጂ፣ እዛ ክፍል ውስጥ አለ ከመደርደሪያው መክሊት በጎን በኩል። መክሊት ዝም በል በእናትህ። ጭራሽ ደግሞ ቀን የመቃጠሉ ሲያንስ ጨጓራዬን ያቃጥላል እንዴ? መክሊት ይሄውና እኮ ቁልፉ እንዴ ተገኝተዋል እኮ። እንዴ ቆይ ታውቁ ነበር ቁልፉ እሱ ጋር መሆኑ? ኧረ እኔ ሁሉም ነገር ነው ግራ የገባኝ። በቃ መክሊቴ ወደ ቀጠሮሽ ሂጂ እንዳይረፍድብሽ። ጫማዬን ደግሞ እዛ ፌስታል ውስጥ የደበቀው እሱ መሆን አለበት። እንደው እናንተ አይብስም? እሺ ማታ ከሄዳችሁ ሀና ጋር ደውሉልኝ። እሺ አንተ ዳዊት፣ እኔ ልሞት አንዴ ልመለስና ከዚህ ጉዳይ አሳድናለሁ። መክሊት አፈለኝ ዳዊት። ቂጣ